14ኛው የርዝቅ መክፈቻ ሱረቱ ያሲን ነው። ያሲን የቁርአን ልብ ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ልብ ሲናገሩ ያ ልብ እኔ ጋም አንተ ጋም ያለው ልብ ማለት ነው። በሰውነት ውስጥ አንድ ቁራጭ ስጋ አለ። እርሱ ከተስተካከለ ሰውነት ሁሉ ይስተካከላል። እርሱ ቢበላሽ ደግሞ ሰውነት ሁሉ ይበላሻል። ያ ቁራጭ ስጋ ልብ ነው ብለዋል። ይህ ልብ የሰውነት መሰረት ከሆነ የቁርአን ልብ የሆነችው ሱረቱ ያሲን ምን ያክል ሊሆን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ያሲን ሲናገሩ ለተቀራለት ነገር ይሆናል። ያሲን በማንኛውም ዓላማ ወይም ንያ ብታነቡ አላህ ያን ዓላማ ያሳካላችኋል። ያሲንን የሞተባችሁ ሰዎች ላይ አንብቡት ብለው መክረውናል ነቢያችን ሰለላሁ ዐለይሂ ወሰለም። ኢብኑ ቁዳማ አልመቅዲሲ ረሂመሁላህ እንዳሉት አልሙግኒ የተባለ መጽሐፋቸው ላይ አብዛኛው ሙስሊሞች በሞተ ሰው ላይ ቁርአንን ማንበብ ይወደዳል፣ ያነበቡትን መስጠት ወይንም ሰዋቡን ማድረስ ተስማምተውበታል። ይህ ምንዳ ወደ እርሱም ይደርሳል ብለዋል። ይህ ትላልቆች የተስማሙበት አቋም ነው። የሚያጠራጥሩ ሰዎችን ከዚህ ጥሩ ሥራ እንዳትጠቀሙ ያደርጓችን አትከተሉ። ይህ የተባለው ለቁርአኑ በአጠቃላይ የተሰጠ ሁክም ከሆነ ከ30 የጸጋ መክፈቻዎች መካከል 14ኛ የሆነችው ሱረቱ ያሲን ምን ያክል ከፍተኛ ናት? ሱረቱ ያሲን በማንኛውም ንያ ከተቀራ አላህ ያንን ነገር ያሳካዋል። ነገር ግን በእምነት ወይንም በየቂን ካነበብከው ነው። ሱረቱ ያሲንን በየቂን መቅራት። 15ኛው የርዝቅ መክፈቻ ደግሞ ሱረቱ ዱሃ፣ ሱረቱል ፊል፣ ሱረቱ ሸርሕ ናቸው። ሱረቱ ዱሃን እኔ ስጠራት ልብ የምትጠግነዋ ብዬ ጠራታለሁ። ምክንያቱም ጌታችን አላህ ሱብሓነሁ ወተዓላ በፈቃዱ በነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ ለልባቸው መጽናትን ያወረደው። ለዚህ ነው ቁርአን የሚያነቡ ሰዎች ወይንም ቁራዎች ሱረቱ ዱሃን በተክቢር ወይንም አላሁ አክበር በማለት የሚጀምር ልምድ ያላቸው። ተክቢራው ከሱረቱ ዱሃ ጀምሮ ይጀምራል። ተክቢር ማለት እንዴት ነው? ቢስሚላሂር ረህማኒር ረሂም ወዱሃ ከማለቱ በፊት አላሁ አክበር ቢስሚላሂር ረህማኒር ረሂም ብለው ያነቡታል። ለምን ስትል እሱም ተክቢር ደስታና ነጻነትን የሚያመለክት ቃል ስለሆነ። ምክንያቱም ይህች ሱራ አላህ ሱብሓነሁ ወተዓላ ያወረደው የነቢያችንን ሰለላሁ ዐለይሂ ወሰለም ልብ ለማደስና ለማረጋጋት ነውና። ጌታህ አላሰናበተህም አልጠላህምም። መጨረሻይቱም ዓለም ከመጀመሪያይቱ ይልቅ ላንተ በላጭ ናት። ማንኛውም የሆነ ነገር ሲያመልጥህ ችግር በሚያጋጥምህም ጊዜ መጨረሻይቱ ዓለም ከመጀመሪያይቱ ይልቅ ላንተ በላጭ ናት የሚለውን አስታውስ። የሚመጣው ነገር ጥሩ ነው፣ የሚመጣው ነገር አሪፍ ነው። የመጨረሻይቱ ከመጀመሪያይቱ ላንተ የተሻለች ናትና። ስለዚህ እኔ አሁን መመክራችኋለሁ ሱረቱ ያሲንን በቀን አንድ ጊዜ እንድታነቡ እንደነገርኳችሁ ሁሉ ሱረቱ ዱሃን በጠዋት አዝካርና በምሽት አዝካር አንድ ጊዜ እንድታነቡ መክራለሁ። ነገር ግን ይህን አንቀጽ 3 ጊዜ ደጋግሙት። ወለሰውፈ ዩዕጢከ ረቡከ ፈተርዳ። ሱረቱ ዱሃ ላይ ወለሰውፈ ዩዕጢከ የሚለውን ስናነብ ልባችን በዛ ስጦታ ተደስቷል። ከኛ መካከል የሚቀጣና የሚያዝን ሰው ኖሮ እርሶ መደሰቱት የማይሆን ነው። ለዚህም ነው ታማኙ ነቢያችን ሰለላሁ ዐለይሂ ወሰለም ሲያነቡ አላህ በነቢያችን ዒሳ ዐለይሂ ሰላም ምላስ የተናገረውን እንዲህ ነበር ያሉት፣ ብትቀጣቸው እነርሱ ባሮችህ ናቸው፣ ብትመራቸውም አንተ አሸናፊና ጥበበኛ ነህ። ከዚያም ቀጥለው ደግሞ በነቢዩላህ ኢብራሂም ዐለይሂ ሰላም ምላስ የአላህን ቃል አነበቡ። የተከተለኝ ሰው ከኔ ነው፣ ያመፀኝ ሰው አንተ አላህ መሐሪውና አዛኙ ነህ። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም አለቀሱ። እናንተ እንደምታውቁት ነቢያችን ሰለላሁ ዐለይሂ ወሰለም ሲያለቅሱ ሰማያትና ምድር የእሳቸውን ፊት አይተው ግልጽ ያደርጉት ነበር። አላህ ሱብሓነሁ ወተዓላ ወደ ጅብሪል ዐለይሂ ሰላም ትእዛዝ አወረደ። እስኪ ወደ ወዳጄ ሂድና ምን እንደሚያስለቅሰው ጠይቀው አላቸው። ታማኙ ጅብሪልም ወረደ፣ የነቢያቶች ሁሉ አምባሳደር የሆነው። የአላህ መልእክተኛ ሆይ ምንድነው የሚያስለቅሱት ሲል ጠይቃቸው። ጅብሪል ሆይ ኡመቶቼ፣ ጅብሪል ሆይ ኡመቶቼ፣ ጅብሪል ሆይ ለኡመቶቼ ማን አላቸው ሲሉ መለሱለት። ዘም አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ድጋሚ መልእክት አወረደ። ለወዳጄም እንዲህ በለው እኛ በህዝቦቹ ጉዳይ እናስደስተዋለን አናሳዝነውም ብለህ ንገረው። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ከህዝቦቼ አንድም ሰው በእሳት እየተቀጣ እኔ ደስተኛ ልሆን አልችልም አሉ። እዚህ ነው ሱረቱ ዱሃ የመጽናት የመሸፈንና የርዝቅ ወይንም የሲሳይ ሱራ ተብላ የምትታወቀው። የርዝቅ ሱራ ነች። አዎ የርዝቅ ሱራ ነች። እንደውም አንዳንድ ቦታ ላይ ምን የሚል መጥቷል? ሱረቱ ዱሃን የቀራ ሰውና ከዛ በኋላ
የርዝቅ ዱዓን አስከትሎ ያለ ሰው ይሄን ዱዓ አሁን እንማረዋለን ጻፉት ወይም በስልኮቻችሁ እንኳን ቢሆን ጽፋችሁ አስቀምጡት ሱረቱ ዱሃ ጠዋት አንድ ጊዜ ማታ አንድ ጊዜ ካልክ በኋላ ይሄንን ዱዓ ከዛ በኋላ አስከትለህ በል ዱዓው ምን ይላል አላህን ካመሰገንክና ነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ካወረድክ በኋላ ዱዓውን ታረጋለህ አላህ ሆይ ርዝቄ ወይም ሲሳይ በሰማይ ከሆነ አውርደው ምድር ውስጥ ከሆነ አውጣው ሩቅ ከሆነ አቅርበው ቅርብ ከሆነ ደግሞ ገር አድርገው ትንሽ ከሆነ አብዛልኝ ብዙ ከሆነ ባርክልኝ አላህ ሆይ ሐላል ከሆነም ባርክልኝ ምዕራብና ምስራቅ እንደተራራቁ ሁሉ በሌና በሐራም መካከልም አድራርቅ